ሊሸጥ እኮ ነው ሲሉ የማዳም ቅመሞች ተናገሩ። ታዲያ ሩታ እንዴት ቦርሳውን አይታችሁ ልብሷን ይውት፣ በዛ ላይ እንዴት የሌሊት ቢጃማ ለብሰሽ ሚዲያው ላይ ትመጫለሽ? ትንሽ እንኳን የወተት እቃሽን አሸፉኝም ወይ ሲሉ ኮሜንታተሮች ቢናገሩም ግን ሩታ ከሄርሜላ ጋር ፉክክር ገጥማ እንጂ እውነት ይሄ አለባበሷ ነው ብዬ እኔ በፍጹም አላምንም። ምክንያቱም የቀና ሰው አብርሃምን ወደ ራሷ ለማድረግ ብዙ ጥረትን ብጥር ግን ሄርሜላን ለመምሰል በጣም ብዙ ነገሮች ቀሯታል ሲሉ ኮሜንታተሮች አሁንም በጣም ነገሮችን ሁሉ እያጧጧፉ ይገኛሉ። ኮሜንታተር አይን ውስጥ ገብተሽ ሩታ መቼ ትወጫለሽና የለበሰችው ልብስ ደግሞ አውዝ ቢላ ባንድ ፊት ሆኖ ራቆትሽን አትሄጂም እንዴ ሩታ ሀብቴ? ምን ነው ይሄንን ያህል ልታወቅ አበዛሽ? በኋላ ግን መውደቅ እንዳይመጣ ሲሉ ኮሜንታተሮች ዛሬም በስድብ ቢሞላልጯትም አንዳንድ ደግሞ የእሷ አድናቂዎች በጣም ያምራል ጀግና የኔ ቆንጆ የሰው በላይ ነሽ ሲሏት ቢያድሩም ግን ዳኒ ሪያል ሾው አሁንም ጀግናችን አንበሳችን ለእውነት የተከራከረና ለእውነት የቆመ ወንድማችን ከአብርሃም ጋር የአብርሃም ጤንነት ወደ ራሱ እንዲመለስ እያደረገ ሩታ ምን ልታደርገው ነው? በመናፈሻ ቦታዎች ሁሉ አብሬሽ ነው ያለሁ ሲላት እሷ እንግዲህ ጸጉሯን ጨቢ አስረግጧታል። ዳኒ በርታ፣ ጠንክር፣ ይሄ ነው ጓደኛ ማለት የጓደኛን ጥግን በቃ አሳይተህናል ብቻ አይገልጸውም። ሄርሜላ ከረሜላ ቼካፕ ቢደረግ ባለችው እንግዲህ ቼካፕ ቢደረግ ነው፣ ሌላ ምንም ያለችው ነገር የለም። እሷ ግን ምንድነው የምትለው? እኛ ሶስታችን እንሄዳለን እንጂ ሄርሜላ በፍጹም ተከትላን አትሄድም ብላለች ሩታ ማለት ነው። ሩታ ልንገርሽ፣ አንቺ አልፈልግህም ያልሽውም ባልሽን እሷ ግን ግዴታ ሄርሜላ ከረሜላ አብርሃም በተንቀሳቀሰበት ቦታዎች ሁሉ ትንቀሳቀሳለች። አንደኛ ሄርሜላ ከረሜላ ነብሰ ጡር ናት። ነብሰ ጡር የሆነችን ሴት የትም ልትሄድልሽ አትችልም። የትም ልትሄድልሽ ማለት ነው። የትም አይተናል። ትናንትና በቪዲዮ አብርሃም ታደሰ እንዴት አድርጎ ጭምድድ አድርጎ እጇን እንዴት እንደያዘው። ስለዚህ አንቺ ተወዳጅ፣ አንቺ ቅቤ አንጓሽ እንድትሆኝ ነው የሆንሽው። በፍጹም ልትሆኛች ሄርሜላ ከረሜላ። እኔ የምላችሁ አንዳንድ ሰዎች ሄርሜላ ተራቅ ምናምን የምትሏላችሁ፣ በፍጹም ሄርሜላ መራቅ የለባትም ከዚህ ቦታ ላይ። አሁንም ሄርሜላ ከረሜላ ሆስፒታልም ቢሆን ሆስፒታል ገብታ እነሱ በተንቀሳቀሱበት ቦታ ሁሉ አብራ መሆን ያለባት። እንደውም ሩታ ዴቭንና ቡዜን እዚህ ቤት መድኃኒቱን እስከሚጨርስ ድረስ ከዚህ ቤት እናንተ ሆኑ፣ እሷ ግን እዚህ ቤት እንዳትመጣ ብላ ውሳኔ ወስናለች። በፍጹም ሄርሜላ ከረሜላ ያበጠ ይፈነዳል። እዛ ፖሊስ ይዘሽ ራሱ መግባት አለብሽ እንጂ ትናንትና ተንበርክኮ ቀለበት ያሰረልሽ ልጅ በፍጹም ትተሽ አሳልፈሽ ለሩታ እንዳሰጭ ስል እኔም ከዚሁ እናገራለሁ። ስለዚህ ሄርሜላ ሂጂበት፣ ምንም ነገር እንዳታቆሚ። ሄርሜላ ሀቅ አላት። አንድ አመት ሙሉ አሳልፋለች ከሱ። ስለዚህ ይሄንን ሁሉ የምታረገው ይቺ ምንም በቃ ለትዳር የሚባል ክብር ለሌላ ሴትዮ ዛሬ ባሌ ብላ እንደዚህ በግድ እየሳመች፣ በዛ ላይ አብርሃም ተመችቶሃል አይደል? አዎ እየተዝናናሁ ነው ከሩታ ጋር ጥሩ ነው። ምን ጥሩ ነው? ታማሃል እኮ እሷ ያለችውን እኮ ነው እንጂ የሚለው ሌላ። ባለፈው ምችን ቃል ተናግሯታል፣ ዛሬ ምችን ቃል ነው እየተናገራት ያለው። ብዙ የመናገር እንኳን ሊናገር እንኳን ፈልጎ እየተናገረ አይደለም። ይሄ ማለት አንቺ የሆነ ነገር አድርገሽዋል ማለት ነው። የሆነ ነገር ይሄ አብርሃም ነው ያሳቂት አብርሃም ነው። እንደ ህፃን ልጅ እኮ እንደ ሰራተኛ እኮ ይሄው ልጅ እንዲታቀፍ እኮ ነው ያደረግሽው። አንቺ እንደፈለግሽ ታወሪያለሽ፣ እሱ ልክ እንደ ህፃን ልጅ እንዲያወራ ነው ቁጭ ብሎ ያደረግሽው። ስለዚህ አሁንም ቢሆን ዳኒ ሪያልሽ የፈለግከው መስዋዕት ከፍለ ይህችን ልጅ ከህይወቱ አስወጥተ ከዛ ሄርሜላ ከረሜላን አንድ አድርገህልን እንድትመጣ ነው እኛ የምንፈልገው። መጣር አለበት። ከቶዬ ጎን መቆም አለበት። ቶዬ በነገራችን ላይ በጣም ታሪክን እየሰራ ነው። የነሱ ጥረት ነው እዚህ ደረጃ ድረስ ዳኒ እየተከተላት በየሄደችበት ቦታ እዚህ ነው እየተደዋወሉ እየተነጋገሩ ያሉት ማለት ነው። ስለዚህ አንቺ አብርሃምን ለመደበቅ ከሆነ በፍጹም አትደብቂውም። መድኃኒቱ አብርሃም እኮ መድኃኒት አያስፈልገውም። አብርሃም የሚያስፈልገው ጸበል ነው። ደደቢቶቹ ጸበል ነው የሚያስፈልገው። የእናንተ ማንነት እንዲያወጣባችሁ ጸበል እንዲሄድ አትፈልጉም። እናንተ እንኳን ጸበል ባትሄዱ ሌላ ሰው ይዞት መሄድ ይችላል ፍቃደኛ ከሆናችሁ። እናንተ ግን አትፈልጉም። ምክንያቱም ይሄ ልጅ ጸበል ቢረጭ 1-7 ቀን ቢመላለስ አብርሃም ይለቀዋል። እንዴ ፊቱ ነው እኮ ክብድ እኮ ነው ፊቱ ያለው። ይሄ የምናውቀው አብርሃም ይታለና ምን አንቺ በጥያቄ በምን ታሰቃየዋለሽ መሰለኝ ቤት ዘግተሽ ይሄው ሰውነቱ ራሱ ልቅ ብሎ የለ እንዴ? እኔ እንኳን ትንሽ ቤተሰብ መካሪ የለሽም? እንደው ቤተሰብ ከቤተሰብ ተይው፣ ቤተሰቦችሽንም አየናቸው። እንደው ጓደኛ መካሪ የለሽም? ነገሩን ማን ጓደኛ
ጎረቤት ስስ እንዳለ ጎረቤት ደግሞ ኮንዶሚኒየም ላይ ነሽ። ትንሽ እንኳን ራስሽ ህሊናሽ እንኳን አይወቅስሽም? ለዚህ ለህዝብ ምን ላቅርብ፣ ህዝብ ምን ይለኛል አትይም? ግድ ህዝብን ጥሉኝ እኮ ነው አንቺ እያልሽ ያለሽው። አንቺ ደግሞ ባልሽው ልክ እኛም እልክልሽ እንነግርሻለን። እልክሽ ማለት ነው። ሄርሜላ ለመወዳደር የመጣሽውን ነገር ብታቆሚ መልካም ነው። ደግሞ ባሌ ምናምን ኧረ አህያ ስትዩ ስንት ስትረግጫው አልነበር እንዴ? ከነ ኮሜንታተርሽ ስንት ስትዩ አልነበረም ወይ? ዛሬ እንዴት ያንቺ ባል ሊሆን ቻለ? እውነትም አብርሃም ወደ ራሱ ተመልሶ አንቺ ጋር ከተመለሰ እውነቴን ነው የምልሽ እንደው የሞተ ብየዋለሁ። በፍጹም አያደርገውም አብርሃም፣ በፍጹም አያደርገውም። እንደዛ ጥላልተሽው ስንት ነገር ብለሽው እንዴ ለልጃችሁ ስትሉ እንኳን ተመልሳችሁ እበትም ትል ይወልዳል አይደል እንዴ ያለችው። አንዳንድ አሽቃባይ ኮሜንታተሮች እንኳንም ከልጅሽ ተመለሽ ምናምን ለምትሉ እበትም ትል ይወልዳል አይደለም እንዴ ያለችው። ታዲያ እበት ትል ከወለደው ጋር እሱ ጋር እንዴት አብራ ትተኛለች? የኔ ጥያቄ ነው። ነገ ጧት አንድ ልጅ ብታረግሽ ከኤፍሬም ነው ያረገሽው ብለን ነው እኛ ዋጅ የምንለው። ለምን እንደሆነ ታውቂያለሽ? ኤፍሬም ይሄው ወር ከምናምን አንቺ ጋር ነው ያለው። ወር ከምናምን ራሱ እጁን እየጎተተች እኮ ክላስ ነው እኮ ይዘ የገባችው ልታባብለው እንደ ህፃን ልጅ ኤፍሬምን። ኤፍሬም እኮ ባዳሽ እኮ ነው። አየሽ፣ ወንድና ሴት አንድ ክላስ መቀመጥ የለበትም። አታውትም እንዲሆነ ነገር ሆኖ እንጂ ቡዜንና ዴቭን እንዴት እንደሚገለማመጣቸው ጭራሽ ሄርሜላ እስኪ እጅሽን ሰንዝሪ፣ እስኪ እጅን ሰንዝር። ወንድ ናችሁ እናንተ፣ ሰንዝሩባት። ሄርሜላ ላንቺ በጥፊ ብትልሽ አርፈሽ ትቀመጫለሽ። ሩታ አንቺ ማነሽ ጥፊ ተማች? ልክ አብርሃም እንደረገሹ ሌላ ሰው ራገጣለሁ ብትይ ማንም አይሰማሽም። ሄርሜላ ከረሜላ ሰውን አክብራ ትግስትን መርጣ እንጂ ላንቺ አንሳ አይደለም። በፍጹም አታንስም። ጭራሽ በቃ አንቺ ቤት እንዳለሽ የአብርሃም ቤት እኮ ነው። ያንቺ ቤት ማን አረገው? የአብርሃም ታደሰ ቤት፣ የለፋበት የተሰደበበት ቤት፣ ፋሚሊ የተሰደበበት ቤት እኮ ነው። ያንቺ ብቻ ማን አረገው? የት እናቅልሻለን? አንቺ ተፋትቻለሁ አልፈልገውም ብለሽ እንጥር ስትይ ከተለያዩ ወንዶች ጋር ስትመጪ አይደል ነበር እንዴ? የታሉ እነ ደስታ? ዛሬ እኮ አንቺን እኮ አመልጠውሻል እኮ። አንጠጋትም ብለው ነው ያመለጡሽ። ዳኒ ሪያል ሾው ደግሞ እልክሽ ነግርሻል። ያራድዬ ልጅ ስለሚያቅ አይቶሽ ነው ልክ በቃ ተጠቅሞ እንደንት እንደጣሉበት የጣለሽ። እፈልጋለሁ እስቲ እሱ አልፈልግም የአብርሃም ጓደኝነት ይበልጣል ብሎ እኮ ነው ጀግና። አንቺ ዳኒን ፈልገሽ ምና ኖ አብርሃም ዳኒ እንደዚህ አይነት ልጅ አይደለም። ዳኒ እውነት የስራ ሰው ቆፍጣና ሰው ነው። ደግሞ ልክሽ ገና ያስገባሻል። ስለዚህ ሄርሜላ ከረሜላን እመታለሁ ያልሽው እጅሽን አንሺ። አስረግጬ ስነግርሽ ዛሬም አንሺ። አናብስቶቹ ሲጀመር የሄርሜላ አድናቂዎች በፍጹም አይለቁሽም። በፍጹም በሄርሽበት መንገድ ተከትለው ነው። ጭራሽ ደግሞ እኮ ሄርምዬ ከረሜላ ስስመው እኮ ደግሞ እጅሽን አንሺ፣ ይችን ሴትዮ አስወጡልኝ። እንዴት ተሳመው እንጂ እኛ መሳምን ያየ ነው። ከአብርሃምም እሷን ጉንጯን እያገላበጠ እየሳመ ያለ አንገቷ ስር እየገባ ሲስም ያየ ነው እሷን ነው። አንቺ ሲስምሽ አንገትሽን አላየን በፍጹም። እንዲህ ሄርሜላን እኮ እንዴት እንደሚወዳት ማይክል ጃክሰን እንዲህ ነው ወይ ሄርምዬ ከረሜላ። አረ እንዴ ከረሜላ ይግድ ልታርገን ስነ ስርዓቷ እኮ እጅ በደረቴ እኮ ናት። ሌላ ሰው ቢሆን ጣጣ ለምን መጣሽ እንዴት እያመናጨቅ ቋቋት ነው ጊዜ በቃ ይቅርታ፣ እኔ እኮ ስትቆይ የሆነ ችግር የተፈጠረ መስሎኝ ነው ይቅርታ። በቃ አይሽ ይቺ ጨዋ ያሳደጋት ናት። ጨዋ ከጨዋ ጋር ስትኖሪ ጨዋ ነገር ትለምጃለሽ። ከመጥፎ ጎረቤት ጋር ተኖርሽ ደግሞ መጥፎ ልማድ ትለምጃለሽ። አንቺ ልክ እንደዛ ተረት ታውቂያለሽ። አይ ተረት እናንተ ተረት ከቤቱ እኮ ነው ተቤቱ እንደ አባ ጨጓሬ ምናምን እየተከተላችሁ ምናምን አንድ ካንጀ ብለጥ አባ ጨጓሬ ያለ እንደ ሩታ ተይ እንጂ ተይ ንገሩኝ አትበይ። በቃ የሰው ባል አትስረቂ ሩታ። የሰው ባል ሰርቀሽ አላውን የሰው ባል ሰርቀሽ ነው በአደባባይ ይዘሽ እየተዝናናሻለሽ እንዴ። ህግ አለ እኮ ህግ ይከስሻል እንዴ። ማናት ሄርሜላ እኮ ፋይል ብትከፍት እኮ ሩታ እኮ አለቀልሽ ፈትቼዋለሁ ብለሽ በጣም ብዙ መረጃ አለን እኛ። ስለዚህ ቤተሰብዬ ይሄንን ይመስላል። እኔ በጣም ነው ያፈርኩት። በዛ ላይ ቡዜ ዴቭ ትላልቅ ካንቺ የበለጡ ናቸው። አንቺ እግርሽን ሶፋ ላይ እግርና እግርሽን አነባብረሽ እነሱ እንኳን ቁጭ በሉ ያላልሻቸው እኮ ነው። ቁጭ በሉ እንኳን አላለቻቸው። ኤፍሬምና ለሁለቱ ክብር ሰጣ በቃ እነዛ ይለፍልፉ ቆሙ። ትንሽ እንኳን ያማት ክብር ይኑርሽ ሩታ። ያማት ክብር እንዴት እንደሆነ ከሰው ተማሪ። እንዴት ነው አማት የሚከበረው?
እንዴት ነው? አንቺ ግን ክብር የሚባል የለም። አቁም ነገሩን። ጋሽዬን ሳይተን የለ እንዴ ሜዳ ለሜዳ ስታንከራትቻቸው ክርሲ እንኳን አንተሽ ተቀመጡ ያላልሽ ልጅ እኮ ነሽ። እኛ አይተናል በጋሽዬም። ስለዚህ እኛ ብርቃችን አይደለም ከአንቺ ብዙ ነገሮችን ማየት። ይብላኝ ለጎረቤት ያገባሽስ ይፈታሻል ሲባል እሰማለሁ። ስለዚህ ባይ ባይ ቤተሰብዬ።